አዲሱ የጴንጤ ሙስሊሞች ማህበር አዛን አዘጋጅቷል። አዛኑን እንሰማለን። የሚሰግዱበት አዛን እንስማ። ሃሌሉያ ክብር ይሁንልህ አልመሲሳ ከዘላለም ሞት ላዳነ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ጀላችሁ የመጣሁት ቪዲዮ እንግዲህ እጅግ በጣም የሚያሳዝን የሚያናድ ቪዲዮ ነው። ጴንጤዎች እንግዲህ በአዛን እና በሰላት ላይ ያላገጡ ይገኛሉ። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩኑ ቢሆኑ ለህግ መቅረብ አለባችሁ። ታዲያ ይህንን ቪዲዮ ሁላችሁም ሼር ማድረግ አለባችሁ። ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። በቀጥታ ወደ ቪዲዮ እየጠበቅን ነው። ረመዳን ላይ ያደረግናቸውን ዱዓዎች ምላሽ ከአላህ እየጠበቅን ነው። አላህ እንጂ ማንም የማያውቃቸውን ብዙ ሐጃዎቻችንን ለአላህ እንጂ ለማንም ያልተናገርናቸው ጉዳዮቻችንን ብዙ ሌሊቶችን አላህ ጋር ያለቀስንባቸውን ሐጃዎቻችንን አላህ እንዲሰጠን እየጠበቅን ነው። ደግሞ ታውቃላችሁ አላህ ይሰጠናል። አላህ ሁሉንም ያደርግልናል። ምናልባት እኛ ይከብዳል ብለን የምናስበውም ይከብዳል ብለን ያሰብናቸውንም ጉዳዮች አላህ ተባረከ ወተዓላ ይሰጠናል። ወማ ذلك على الله بعزيز አላህ ጋር እኮ ምንም የሚከብድ ነገር የለም። ታውቃላችሁ አላህ ሁሉንም ይሰጠናል። ወአታኩም ሚን ኩሊ ማ ሰአልቱሙ የጠየቃችሁትን ነገር በሙሉ ሰጥቷችኋል፣ ይሰጣችኋል ይላል አላህ ተባረከ ወተዓላ። ምናልባት ይዘገይ ይሆናል። አላህ ትክክለኛ ጊዜውን ይጠብቃል። እኛ ስላልበሰልን አሊያም ጊዜው ስላልደረሰ አላህ ያዘገያል። አላህ ተቀብሏል። አላህ ግን ዘግየት ያደርገዋል። ምናልባት አላህ ተባረከ ወተዓላም ላይሰጠን ሊከለክለንም ይችላል። ለኛ ነገር መጥፎ ከሆነ አላህ ከኛ ዞር ያደርገዋል። ዱዓ በማድረጋችን በአላህ መከልከል ውስጥ መስጠት አለ። ውዶቼ ወዳጄ እንታገስ። ለአላህ የነገርናቸውን ሐጃዎቻችንን አላህ እስኪያመጣቸው ድረስ እንታገስ። አላህ ባለው ጊዜ አላህ ይሆናል ባለው ጊዜ አሊያም ደግሞ አላህ ላያመጣውም ይችላል። ለኛ መልካም ስላልሆነ እንጠብቅ። በአላህ ላይ እንተማመን። አላህ ሁሉንም ነገር ይሰጠናል። አላህ ነው ህይወታችንን የሚያስተናብረው። አልሐምዱሊላህ። አላህ ያስደስታችሁ። አሚን አሚን አሚን። አላህ ሱብሓነሁ ወተዓላ እንግዲህ በዚህ በረመዳን ላይ ብዙ ሌሊቶች ላይ ዱዓ አድርገናል አይደል? ረመዳን ላይ በጣም በርካታ ዱዓ ስናደርግ ነበረ። አላህ ሱብሓነሁ ወተዓላ ይህ ዱዓችንን ይቀበለን፣ በቶሎ ይስማን። ውጤቱን አሁን በዚሁ ሸዋል ወር ሳይወጣ እዚህ ሸዋል ወር ላይ የዱዓችን ውጤት የምንመለከት ያድርገን። አላህ ሱብሓነሁ ወተዓላ ዱዓችሁን ተቀብያችኋለሁ ይኸውላችሁ ብሎ አላህ ከጠበቅነው በላይ እኛ ዱዓ ካደረግነው በላይ አላህ ያድርግልን። ቁርአን ሐያት ነው፣ የሰው ልጅ ሐያት ነው። በተለይ የሙእሚን ሐያት ነው። ቁርአን ለሰው ልጆች ነው የወረደው፣ ለሙእሚን ደግሞ መመሪያው ነው። የሆነ ምን ልበለ የመስሪያ ቤት ስትገባ የመስሪያ ቤት ህግ አለ። በዚህ ሰዓት መግባት አለብህ፣ እዚህ ጋር ከዚህ በዚህ ሰዓት የምሳ ሰዓት ነው፣ በዚህ ሰዓት ወጥተህ በዚህ ሰዓት መግባት አለብህ። ወይ የሆነ ህግ አለ ወይ ደግሞ በዛ እንድትመራ የሚያደርግ የሆነ ሰው አለ፣ አንተን ማናጅ የሚያደርግ ሰዓትህን ናም ገብቷል አልገባም ይቆጣጠራል። እና እሱ ባለው መልኩ ከሄድክ አሪፍ የሆነ ደሞዝ ጭማሪ ታገኛለህ። የሆነ ሰዓት ላይ የሥራ ከፍታ ምናምን ሰክሰስፉል ትሆናለህ። ይሄ ሰው ለዚህ እንትን አስፈላጊ ነው ተብለህ አንተም ትጠቀማለህ። ከዛ መስሪያ ቤት አንተም ትጠቀማለህ፣ መስሪያ ቤቱም ትጠቀማለህ። እንደዛ ነው ቁርአን። ያው ምሳሌ ሰጠሁት እንጂ ከዚህ ጋር እንትን የሚባል አይደለም። ቁርአን ትልቅ ነገር ነው፣ የሰው ልጅ መመሪያ ነው። ቁርአንን እየቀራ ሊኖረው የሚገባ ቁርአን ያለውን ነገር እየተገበረ ሊቀጥል የሚገባ የሆነ መመሪያ ነው የቁርአን። የሰው ልጅ አንድ ላይ ከሱ ካለሱ መኖር አይችልም። አሳ ከውሃ ሲወጣ መኖር እንደማይችለው እንደዛ ነው ቁርአን። ብዙ ጊዜ እንደዚህ ስለ ቁርአን ሲወራ ምናምን ሰው ለሐፈዘው ሰው ብቻ ምናምን ይመስለዋል ቁርአን ምናምን በቃ ይሄ መስጂድ ላይ ወይ እድሜያቸው ገፋ ያሉ ሰዎች ቁርአን ስለሚቀሩ ምናምን እንደዛ የሚመስለው አለ። ይሄ የመርካቶ ነጋዴው ምናምን ለሱ እንትን ያለ አይመስልም። ያው አይቀራም ይርቅ ሳይሆን ብዙ ጊዜ እንዲህ ዱንያው ዓለም ላይ ያለ ሰው ቁርአን ለሱ የተወረደ አይነት ነገር አይመስለው። የቁርአን የሆኑ ሰዎች አሉ ብሎ የሚያምን አይነት ነገር አለ። ብዙ ጊዜ አላጋጠማችሁ? እንደዚህ አይነት ነገር አለ። ቁርአን የሁላችንም አይገራልኝም ብለው የሚያስቡ ነው። አንተን አላልክማ አልተቀደምክም ለእንትኑ አንዳንዱ አለ እዛው ላይ ኢጅቲሃድ የሚያደርጋል። ይሄ ቁርአን ሐያት ላይ በጣም ፍልሚያ የሚያበዛል እኮ እንዲገባው ይታገለማ የሚቀራል አለ። ደግሞ አንዳንዱ ትንሽ ይጀምሩን ይተወዋል በቃ ትንሽ፣ ከዛ ሁሌ ይመኘዋል ያንን ሐያት። ላ እንደዛ አይደለም። ሁሌ ቁርአንን አንድ ላይ አድርገህ ልትኖረው የሚገባ። እኔ አሁን ይሄን ለምንድን ነው መናገር የፈለኩት? አንዳንዴ ዝም ብዬ እኔ ጋር ቁርአን እንዲህ ነው ምናምን ነገር ብለህ ጀስት ይሳቅ ላይ በቃ ማሻአላህ እንደዚህ ብለህ ትለዋል። ላ አይደለም። እንደ አጠቃላይ ቁርአን የኛ ነው፣ የኛ የሁላችንም ነው፣ ልንኖረው የሚገባ አንድ ላይ በቃ ተዓለው ሊነዒሽ እያልኩ በቃ ገብቷል። እንደዚህ ነው የሆነ
መተን እንኑረው አብረን። እንደዛ አይነት ነገር ነው የሆነ አብረህ የምትኖረው። የሐሚለል ቁርአኖች ብቻ አይደለም፣ ሐሚለል ቁርአኖች ብቻ የሚጀርቡት ሐያት አይደለም። ሐታ በነظር በጣም ሌላ ዓለም ውስጥ የሚገቡ አሉ፣ ቁርአንን በመቅራት ቁርአን ህይወታቸው በማድረግ ማለት ነው። እና ቁርአን በተለይ ደግሞ ይህንን ነገር ደግሞ አውቀህ ቁርአንን ደግሞ መቅራት ስትጀምር በጣም ህይወትህ ላይ ይሰራል። በጣም እውነት ነው ይስሐቅ። እንግዲህ ቁርአን ስፔሲፊክ ለሆኑ ሰዎች ወይንም ለሆኑ ሰዎች ገደብ ተደርጎ ለነሱ የወረደላቸው እስኪመስለን ድረስ እኛን እንደማይመለከተን ዞር የምንልበት ጉዳይ አለ። ቁርአን የወረደው እንደው ለሙስሊሙ ብቻም አይደለም፣ ለሰው ልጅ በአጠቃላይ ነው ቁርአን የወረደው። እንደው ሰፋ ካደረግነውማ ለሰው ልጆች በአጠቃላይ ነው ቁርአን የወረደውና ሙስሊም ከሆነን ደግሞ በቀጥታ ስለ ቁርአን ሁልጊዜም ይመለከተናልና አላህ Subhanahu Wa Ta'ala ቁርአንን ያገራልን እንዲያገራልን ደግሞ እኛም በቻለው መጠን ሰበብ ማድረግ አለብን ብዬ አስባለሁ። በትንሹ ስልካችን ላይ ከመጫን ይጀምራል። አፕሊኬሽኑን በታክሲ በትራንስፖርት ላይ ሊሆን ይችላል፣ ስራ ቦታ ላይ ሆነን መቅራት፣ እንደው መቅራቱ እንኳን ካልገራልን በመስማት ህይወታችንን ብናስተካክል ጥሩ ነው ብዬ አስባለሁ። ምክንያቱም አላህ Subhanahu Wa Ta'ala ለኛ ያወረደው የሱ የተከበረው ቃሉ ስለሆነ አትሊስት በቀን አንዴ መስማት ማዳመጥ አለብን ብዬ አስባለሁ። ዳቦና ሻይ ብትበላ በቀን አንድ ዳቦ አንድ ሻይ አላህ ከጻፈልህ አጀል 1 ደቂቃ ይቀንስ። የዓለም ምርጥ ምግብ ብትበላ 1 ደቂቃ ይጨምርም አጀልህ። ወር አጀልህና ሪዝቅህ አልቋል እኮ ተጽፎ። አላህን ፈርተህ ብቻ ያቺን መውሰድ ነው የደረሰችው። ተረጋጋ። ያንተ የሆነውን ወላሂ ወተላህ ወቢላህ የአንተ የሆነውን ሪዝቅ ከአንተ ሌላ ማንም አይወስደው። ደከማ ብትሆን 24 ሰዓት ብትሰራ የአንተ ያልሆነው ሪዝቅ ወላሂ አይመጣም። ይሄ የቂን ከሌለ 1 ዓመት خروج በጣም ከዛ ችግር አለበት ውስጥ ላይ ታውቃላችሁ። ከበር ከፈን ይሰርቅ የነበረ ሰው አሁን መስረቁ ነው የሚገርመው። ድፍረቱ ነው የገረመኝ እኔ ከመስረቁ። እኛ መቅበር እንፈራለን፣ ለሊት ሄደ ከፈን መስረቅ። ለኢላሃ ኢላም አልሐምዱሊላህ ዘመናችን ላይ ሽፍታዎችም አደብ አድርገዋል ማለት ነው። ሰለላሁ ዐለይሂ ከዛ ተውባ አረገ፣ ወደ አላህ ተመልሶ ደርስ ያሐድር ነበር ሼኹ ጋር። ጠየቀ እንዴ እንዴት ነው አሉት። ጠየቁ ስለ ሐያቱ ሲጠየቅ እናንተ ወደ ቂብላ አድርጋችሁ ሱና ወደ ቂብላ አይደል ለሐድ ላይ ሰውዬው ወደ ቂብላ እኔ ከፈን ልሰርቅ ሲሄድ ለቂብላ ጀርባ ሰጥተው አገኛቸዋለሁ አለ። ሼኹ አለቀሱና እነዚህ አላህን በሪዝቅ የሚጠረጥሩ ሰዎች ናቸው አሉ። ደርስ ላይ የሚያጅበው እኮ ሌላ ነገር አለ። እናት ማህፀን ውስጥ እያለን ፈሳሽ እያለህ እኮ አላህ አልረሳህም። ማኘክ አትችል፣ መዋጥ አትችል። በእምብርት በኩል እንደዛ እያገለበጠ አላህ ያ ሁሉ አኑሮ አልተማርክ። እግርህ መራመድ አይችል፣ እጅህ መንካት አይችል። ያ ሁሉ በድክመት አውጥቶ በእግር ስትሄድ ማን ይረዝቀኛል? ማን ይረዘቀህ? እዛ ውስጥ ማን ለዚ ረዘቀክ? ኢነላህ ሁወ ኢነላህ ሁወ الرزاق ኢነላህ ሁወ الرزاق ذو القوة المتين። እዚች አያት ላይ ብቻ ዑለማ የተናገሩት ወር ብትፈስረው ያልቀ ኢነ ሐርፍ ተውኪድ ወነስብ ነው نحو ላይ ሁወ ሲመጣም እዚህ ጋር ስር አለ። እንደወጣ አሁን የእምብርቱ ተቋረጠ አይደል? ማን ነገሮት ነው የጡት ወተት እንዲፈስ ያደረገው? ከአላህ ሌላ ማን አለ? መጥባት ማን አስተማረ? ማን አስተማረ መጥባት? አላህ። ሁለት ዓመት ጠብተህ በእግርህ መሄድ ስትጀምር ማን ይረዝቀኛል? አታፍርም? እነዚህ ናቸው አሉ ሼኹ አላህን በርዝቅ የሚጠረጥሩ። አላህ ደብስታን አሚን ያ ረብ። ኡስታዝ አዲል በሚገርም ሁኔታ ነው እንግዲህ ስለ ሪዝቅ በደንብ አድርገው ያስተማሩንና እዚህ ንግግር ላይ የኔን ሐሳብ ጨምሬ ማበላሸት አልፈልግም። ብቻ አላህ Subhanahu Wa Ta'ala ሁሌም እኛን ሊረዝቀን ዝግጁ ነው። እኛ አላህ Subhanahu Wa Ta'ala ላይ እንተማመን። አለቀ። አላህ Subhanahu Wa Ta'ala እንወከል።
ሪዝቃችን ከአላህ ነው፣ ሰበብ እናድርስ። ሪዝቃችን ከአላህ ነው ብለን ብቻ ቁጭ አንበል። መንቀሳቀስ አለብን፣ ወደዚህ ወደዛው ማለት አለብን። ነገር ግን ሰዋችን ላይ ሳይሆን አላህ Subhanahu Wa Ta'ala ነው መወከል ያለብን። አላህ Subhanahu Wa Ta'ala ሁሌም ረዛቂ የሆነ ጌታ ነው። አሁንም ወስዳችሁ ቪዲዮ እንግዲህ ወደ መጨረሻውና ወደ አነጋጋሪው ቪዲዮ ነው። ይህ ቪዲዮ እንግዲህ ጴንጤዎች በጣም በሚያሳዝን ሁኔታ በአዛን በሰላት እያላገጡ ይገኛሉ። ቪዲዮ እንመልከትና የራሳችን ሐሳብ አስተያየት እንሰጥበታለን። አንድ እስቲኝን ጋጦጦች እንመልከታቸው። አዲሱ የጴንጤ ሙስሊሞች ማህበር አዛን አዘጋጅቷል። አዛኑን እንሰማለን። የሚሰግዱበት አዛን እንስማ። ሃሌሉያ ክብር ይሁንልህ አልመሲሳ ከዘላለም ሞት ላዳነ ሙስሊም ከሆናችሁና ይሄ ቪዲዮ ከደረሳችሁ ኮሜንት ላይ አላሁ አክበር እያላችሁ ይሄን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ዱት ሪፖስት በማድረግ ለሚመለከተው አካል ጋር እንዲደርስ አድርጉ። እነዚህ ሁለቱ ቲክቶከሮች በእስልምና ተወዳጅ የሆኑ ተግባራት አዛንና ሰላት ላይ እያላገጡ እያፌዙ እያሾፉ ይገኛሉ። ለህግ ሊቀርቡ ይገባል። የእስልምና ወሳኝ የሚባለው አዛንና ሰላት ላይ እንደዚህ ተቀልዶ ዝም ሊባሉ አይገባም። የሚመለከተው አካል ወደ ፍትህ ሊወስዳቸውና እንደዚሁም ደግሞ እነዚህ ሰዎች ሊጠየቁ ይገባል። ይህን ቪዲዮ በደንብ ሼር በማድረግ ለሚመለከተው አካል እንዲደርስ አድርጉ። ከዚህ በኋላም በእኛ እምነት በሰላት በአዛን በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምና በአላህ ላይ የሚቀልድ ሰው አንታገስም፣ በፍጹም አንታገስም። ሰያ እውነት ነው። በህግ ቁጥጥር ስር መዋል አለባቸው። እንግዲህ እንደተመለከታችሁት ነው። ሃሌሉያ እያለ አዛን እያደረገ ክብር ለመሲ ለኢሳ እያለ ሩኮ ምናምን እያደረገ በሰላትና በአዛን እያላገጠ ነበር። አማይማና ኮፍያ አድርጎ ማለት ነውና ይሄ በጣም የወረደ ልክ ያልሆነ ተግባር ነው። እንግዲህ በትናንትናው ዕለት እንደምታስታውሱት ሚሊዮን ድሪባ የተባለ ግለሰብ ነብያችን ሰለላሁ ዐለይሂ ወሰለም ላይ ድንበር የሚያልፍ እስልምናን የሚያንቋሽ ግለሰብ ነበር። ታዲያ በኬንያ በፖሊስ በቁጥጥር ስር ሆኗል። የኬንያ ሙስሊሞች አስተባብረው ማለት ነው። እኛ እዚህ ኢትዮጵያ ያለነው ደግሞ ምን እየሰራን ነው? ይህ ሰውዬ ያለበትን አድራሻ እንግዲህ አፈላልገን ለህግ መቅረብ አለበት ብዬ አስባለሁኝ። መጅሊሱም እዚህ ጉዳይ ላይ አተኩሮ መስራት አለበት ብዬ አስባለሁኝ። መጅሊሱ በስነስርዓት ገፍቶ ከሄደ ፖሊስ በእርግጠኝነት በቁጥጥር ለማዋል ያን ያህል ጊዜ አይፈጅበትም ብዬ አስባለሁኝና በቁጥጥር ስር መዋል አለበት ብዬ አስባለሁ። እንደነዚህ አይነት ሰዎች አስተማሪ የሆነ ቅጣት ሊማሩ ይገባሉ። አለበለዚያ የሱ አይነት መሳዮች በጣም ብዙ የሆኑና ከዚህም ስሜታዊ ይኮናል ከዚህም ስሜታዊ ይኮናል። እንግዲህ ሃይማኖት ከሃይማኖት ለማጣላት እዛ ድረስ ደረጃ ላይ ይደረሳል ማለት ነው። ስለዚህ ባጭሩ መቀጨት አለበት፣ ለህግ መቅረብ አለበት ብዬ አስባለሁ። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮውን ከወደዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲደርስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላህ ወበረካቱ።